ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። የዕለቱ ትልቁ ጉዳያችን የዝውውር ዜናን በተመለከተ ነው። ወደ እናንተ መረጃዎችን የምናጋራችሁ ወቅቱ ዝውውር መስኮቱ እንግዲህ ተገኘበት ከዚያም ባለፈ ደግሞ ከዓለም ዋንጫው መጠናቀቅ በኋላ ይበለጥ ትልቅ ክለቦች ራሳቸውን ለማጠናከር የሚንቀሳቀሱበት ወቅት ላይ ስለምንገኝ በስፋት ዝውውርን በተመለከተ ነው መረጃዎችን የማጋራችሁ። ትናንት ጀምሮ ረፋዱን እንደ የተሰሙ ዜናዎችን ለራሳችሁ በቅድሚያ የሁሊያን ብራንስን ዜና ላስቀድም። ይህ ተጫዋች አንድ ወቅት በትልቅ ቡድኖች ይፈለግ የነበረ ተጫዋች ነበረ። አሁን ግን እድሜውም ገፍቷል። ተጫዋቹ ወደ አያክስ ለመዘዋወር ተስማምቷል። በነፃ ነው አያክስን የሚቀላቀለው ሁሊያን ብራንስ እስከ 2029 ድረስ ኮንትራት ይፈራረማል። በቀጣይ ደግሞ ተረኛ የሚሆነው ማርክ አንድሬ ተር ስቴገን እንደሚሆን ይጠበቃል። እንግዲህ አያክስ ባለፉት አመታቶች በጣም በሊግ ውድድሮችም በኤርዲቪዜ ከዚያም ባለፈም በአውሮፓ እግር ኳስ በጣም ቀርቦ መጥቶ ለመፎካከር በጣም የቸገረው ጊዜ ላይ ነው የሚገኘው። ከዚህ ቀደም እንደምናስታውሰው አያክስ ወደ ዋንጫ እየቀረበ ሁሉ የመጣ ነበረ። እንግዲህ 90ዎቹ 80ዎቹ የነበረውን ከፍታ እናውቃለን አያክስ አምስተርዳም። ነገር ግን አሁን ላይ ባለፉት አመታቶች የተሻለ ብቃት ለማስመዝገብ እጅ የተቸገረበት ወቅት ሆኗል። ሌላኛው ጉዳይ የማቲያስ ፈርናንዴዝ ፕራዶን በተመለከተ የማቲያስ ፈርናንዴዝ ፓራዶ ጉዳይ ላንሳ። ይህ ተጫዋች በስፔንና ጣሊያናውያን ቤተሰቦች የተገኘ ነው። ነገር ግን ቤልጂየማዊ ተጫዋች ነው። ማቲያስ ፈርናንዴዝ በሊል እግር ኳስ ክለብ ቤት እየተጫወተ የሚገኝ የግራ መስመር ተጫዋች ነው። በውስን ክለቦች አይን ውስጥ እንደገባ መረጃዎችን ስመለከት ነበረ። እናም ተጫዋቹ አሁን ከሊል ለቆ ወደ ተሻለ ቡድን ለመቀላቀል ፍላጎት እንዳለው ዘገባዎች እየወጡ ይገኛሉ። ማቲያስ ፈርናንዴዝ ፓራዶን በተመለከተ የሉ ፕሬዝዳንት ሌታኝም አንድ ሀሳብ አላቸው። የተሻለ ፕሮፖዛል አቅርቦ እርሱን ለማስፈረም የሚመጣ ቡድን ካለ ለማዳመጥ ዝግጁ ስለመሆናቸው ከወደ ፈረንሳይ የሚወጡ ዘገባዎች እያሳዩ ይገኛሉ። ዳግላስ ሉዊዝ በዩቬንቱስ መቆየት እንደሚፈልግ ተናግሯል። እንግዲህ ተጨማሪ ቻንስ አሊያም ደግሞ እድል እንደሚሰጠኝ አምናለሁኝ። ይሄ ደግሞ በጣም የምፈልገው ነገር ነው የሚል ሀሳብ ሰጥቷል። ላኛው ጉዳይ ከሚካ ጎትስ ጋር በተያዘ መረጃ ላንሳላችሁ። ሚካ ጎትስ ላኛው በጣም ተስፈኛ፣ በጣም ከኳስ ጋር ምቾት መጫወት የሚችል በጣም ጥሩ ድሪብለር የሆነ የአያክስ የመስመር ተጫዋች ነው። ባለፈው ውድድር ዓመት በኤርዲቪዜው በጣም ጥሩ ጊዜ ካሳለፉ ተጫዋች መካከል ሚካ ጎትስ የሚጠቀሰው ተጫዋች ነው። ታዲያ ፓሪስ ሰን ጀርማዎች ያን ዲያሞንዲ ለማስፈረም ፍላጎት ነበራቸው። አሁን ደግሞ ነገሮች ወደ ማድሪድ ቀርበዋል። እንዲያውም ዝውውሩን ለመስማማት ሁሉ ነገር እንዳለቀ በሪያል ማድሪድ እና በሌቪሽ በኩል መረጃዎች ሲወጡ ነበረ እና ፓሪስ ሰን ጀርማዎች አሁን ላይ ወደ ሚካ ጎትስ ሀሳባቸውን አዙሯል የተባለው። ተጫዋቹንም ቀጥተኛ ንግግር አድርገዋል ሉዊስ ካምፖስ የቡድኑ ስፖርቲንግ ዳይሬክተር። እናም በጣም ፖዚቲቭ የሆነ ንግግር ማድረጋቸው ነው ዘገባዎች የሚያመላክቱትና በቅርቡም የፈረንሳዩ ቱጃር ክለብ ገንዘብ እንደሚያቀርብ ጥያቄ እንደሚያቀርብ ለአያክስ ይታሰባል። ምክንያቱም ከሉዊስ ካምፖስ ጋር ጥሩ የሚባል ነገር አድርገዋል። ከሚካ ጎትስ ጋር በጣም ተሰጥኦ የታደለ ተጫዋች ነው ይሄ ቤልጂየማዊ መስመር ተጫዋች። እናም ከፔዤ ጋር እሱም ደስተኛ ነው የሚል መረጃ ወጥቷል። በቅርቡ ጥያቄ እንደሚያቀርብ ይታሰባል ክለቡ። ኮሞን የተመለከተው ጉዳይ ላንሳላችሁ። የኮሞ እግር ኳስ ክለብ ተከላካይ ማስፈረም ይፈልጋል። ጃኮቦ ራሞን የተሰኘ በጣም ጥሩ ተከላካይ ያላቸው ይህ በማድሪድ አካዳሚ በካስቲያ ያደገ ስፔናዊ ተከላካይ ነው። በአርሰናል የሚፈለግ ተጫዋች ነው። በተጨማሪም ትሪቮ ቻሎባህን ለማስፈረም ከቼልሲ ፍላጎት አላቸው። እናም አሁን ላይ በ30 ሚሊዮን ዩሮ ኮሞን ለመቀላቀል መቃረቡ ቻሎባህ ዘገባዎች ወጥተዋል። የግል ጉዳዮችም አሁን ላይ ችግር እንደማይሆኑ ነው ነገሮች እያሳዩ የሚገኙት። ላኛውን ጉዳይ ላንሳላችሁ። ትልቁና የሰሞኑ መነጋገሪያ ጉዳይ የቪኒሲየስ ጁኒየር እና የአርሰናል ጉዳይ ነው። ትልቁ መነጋገሪያ ጉዳይ እንግዲህ አስቀድሞ በዝውውር መረጃዎች ላይ እጅግ ታማኝ ሆነውና በዝውውር ዜናዎች ኤክስፐርት የሆነው የዛ አትሌቲኮ ጸሐፊ ዴቪድ ኦርንስተን ዘገባውን አወጣው። አርሰናሎች እያጤኑበት እንደሚገኙ ቪኒሲየስን ለማስፈረም፣ ከዚያም ዜናው ደግሞ የእውነት እንደሆነና አርሰናሎችም እርሱን ለማስፈረም ቁርጠኝነት እንዳላቸው መረጃዎች ወጡ። ይሄ ዝውውር እንዲፈጸም ደግሞ ከአርቴታና ከዚያም ባለፈ ደግሞ ከቡድኑ የስፖርቲንግ ዳይሬክተር አንድሬ ቤርታን በዘለለም የቡድኑ ወሳኝ የሚባሉ ሰዎች ሲኢኦ ከዚያም ባለፈ ደግሞ የስታን ክሮንኬም ጆሽ ክሮንኬም በደንብ ነገሩ እንዳመኑበት መረጃዎች ወጡ። ነገር ግን ከዚህ የዘለለ ንግግርም አልተጀመረም ነበረ። የኋላ ኋላ ደግሞ ስካይ ስፖርት የእንግሊዙ ሌላኛው እንግዲህ መረጃዎችን ስፖርታዊ መረጃዎችን የሚያጋራ ተቋም ሪያል ማድሪዶች ቪኒሲየስን መሸጥ እንደማይፈልጉ ከዚያም ባለፈ ደግሞ ኮንትራቱን እንደሚያራዝም እምነት እንዳላቸው
መረጃዎቹን ይዘው ወጣና ትንሽ የዝውውሩ ጉዳይ ደግሞ ለዘብ ያለ መሰለ። ባለፉት 2 እና 3 ቀናቶች ደግሞ አዳዲስ ዜናዎችን እየተመለከትን እንገኛለን። የቪኒሲየስ ጁኒየርን ጉዳይ በተመለከተ መረጃዎች እንደሚያሳዩት ከሆነ የቪኒሲየስን ለማስፈረም በሚደረገው ሂደት ላይ አርሰናሎች አሁን በጎ ነገሮች እየተመለከቱ እንዳሉ ዘገባዎች ያሳያሉ። ምንድነው የቪኒሲየስ ጁኒየርን በተመለከተ ፍላጎቱን ዝቅ ማድረግ እንደማይፈልግ አሁን ከዚህ ቀደም ሪያል ማድሪዶች ባቀረቡለት የመደራደሪያ ነጥቦች ላይ እርሱ ያላመነባቸው ነጥቦች አሉ። ስለዚህ በቀጣይ ለመደራደር እንኳን ቢቀመጥ እሱ በሚፈልገው መዋቅር እንደሆነ ዘገባዎች ያሳያሉ። ከደሞዝ አንጻር ከዚያም ባለፈ ደግሞ የምስል መብት አሊያም ደግሞ ኢሜጅ ራይት ጋር በተገናኘ ከፍ ያለ የምስል መብት የፐርሰንት የማግኘት ድርሻን መያዝ ይፈልጋል ቪኒሲየስ። ነገር ደግሞ በተቃራኒው ሪያል ማድሪዶች ተጫዋቹን ቢቆይ ደስተኛ ናቸው፣ ተጫዋቹን ይፈልጉታል። ነገር ግን ደግሞ የደሞዝ ፒሮላቸውን ማዛነፍ አይፈልጉም። ምክንያቱም ለቪኒሲየስ ከፍ ያለ ሳምንታዊ ደሞዝ መክፈል ከቻሉ በቀጣይ ሌሎች ተጫዋቾችም ለመደራደር ሲቀመጡ ከፍ ያለ የደሞዝ ጣሪያን መጠየቃቸው ስለማይቀር ሪያል ማድሪድ ተጫዋቹን ማቆየት ይፈልጋል፣ ይገባል ብሎ ያሰበውን ገንዘብ መክፈል ይፈልጋል። ነገር ግን ደግሞ ቪኒሲየስ በሚጠይቀው ልክ በጣም ከፍ ያለና የናረ የደሞዝ ክፍያን መክፈል አይፈልግም ሪያል ማድሪድ። ስለዚህ አሁን ላይ ነገሮች በጣም ኮምፕሊኬትድ ሆነዋል። ተጫዋቹ ማድሪድን ይወዳል፣ ማድሪዶችም እሱ ቢቆይ ደስተኛ ናቸው። ነገር ግን ያላስማማቸው ጉዳይ አለ፣ የደሞዝ ጉዳይ፣ የምስል መብት ጉዳይ። እነዚያ ደግሞ ጉዳዮች ችግር ይዘው እየመጡ ይገኛሉ። አሁን ላይ ትናንት አመሻሽ በተለይ የወጣው ዘገባ እንደሚያሳየው ከሆነ ነገሮች ለአርሰናል በጎ እንደሆኑ ማሳያ ነው። አርሰናል የተመለከቱ ዜናዎችን እግር በእግር የሚከታተለውና ታማኝ መረጃዎችን የሚያደርሰው አንድ እንግዲህ በይነ መረብ አለ። ይሄ ምንድነው? ያወጣው አንድ ዘገባ አለ፣ በኤክስክሉሲቭነት የወጣ መረጃ አለ። አርሰናል ከቪኒሲየስ ጁኒየር ጋር በግል ጥቅም በግል ጉዳዮች በመርህ ደረጃ መስማማቱ ነው የተገለጸው። ይሄ እጅግ ታማኝ የሚባል የአርሰናልን ዜናዎች የሚዘግብ እንግዲህ በይነ መረብ ነው ይዞት የወጣው ይሄንን ዘገባ። ምክንያቱም በቂ መረጃ ሳያገኝ ዘገባውን ይዞት አይወጣምና በግል ጉዳዮች በመርህ ደረጃ መስማማቱ ቪኒሲየስ ከአርሰናል ጋር ዘገባዎችን ይዞ ወጥቷል። እንዲህ እንደሚታወቀው ቪኒሲየስ ጁኒየር በኤጀንሲ ስር ነው ያለው። የሮክ ኔሽን ስፖርትስ 2013 ላይ በጄዜ የተመሰረተ የኤጀንሲ ተቋም ነው። ብዙ ተጫዋቾችን ወኪል ሆኖ እየሰራ ይገኛል። እንደነ ኬቨን ዴ ብሮይነ፣ እንደነ ጋብሪኤል ማርቲኔሊ፣ እንደነ ያን ዲያሞንዴ፣ እንደነ ኤኔድሪክ የመሳሰሉ ተጫዋቾች በዚህ በሮክ ኔሽን ስፖርትስ ተቋም ስር ነው የሚገኙት። ታዲያ ቪኒሲየስም እንዲያውም ትናንት አንድ ጽሑፍ ስመለከት ነበረ። ቪኒሲየስ በኢንስታግራም ገጹ ላይ በስቶሪ መልክ ያሰፈረው አንድ ጉዳይ ነበረ። ልክ ለብራዚል ሲጫወት እንደ ዲጄ ካሊድ ከዚያም ባለፈ ደግሞ ጄዚ ሂፕ-ሆፕ አቀንቃኙ ሮክ ኔሽን ስፖርትስን ያቋቋመው ባለቤት ማለት ነው ከነርሱ ጋር ሰላምታ ሲለዋወጥ የሚያሳይና ከነርሱ ጋር ያለውን ወዳጅነት የሚያሰፍር አንድ መልእክት አስቀምጦ ነበረ ከምስሉ ጋር ታግ አድርገውና ምናልባት ነገሮች ወዴት እያመሩ ነው የሚለው ጥያቄ እንዲነሳ ሆኗል። ከዚያም ባለፈ ደግሞ ትላንት ሌላኛው የብሩኖ ጊማሬሽ ወኪል በኢንስታግራም ገጹ ላይ ጊማሬሽና ቪኒሲየስ በጋራ ተቃቅፈው የሚያሳይ ምስል ኢንስታግራም ገጹ ላይ ለጥፎ ነበርና አሁን በነገራችን እነዚህ አይነት ነገሮች ያለ ምክንያት አይለጠፉም እና ቪኒሲየስን በተመለከተ አሁን አርሰናሎች በጣም ገፍተውበት እየሄዱ ይገኛሉ። ሪያል ማድሪድም እንዳልኳችሁ እምነታቸው ቪኒሲየስን ማቆየት ይፈልጋሉ፣ ተገቢ ያሉትን ደሞዝ መክፈል ይፈልጋሉ። ነገር ግን ከመዋቅራቸው በዘለለ ከፍ ያለ ደሞዝን መክፈል አይፈልጉም። እርሱ ደግሞ በተቃራኒው ከምስል መብት ጋር በተገናኘ ከፍ ያለ ፐርሰንት ማግኘት ይፈልጋል፣ ድርሻ ማግኘት ይፈልጋል። ይሄ ነገር እንዳላስማማቸው ዘገባዎች ወጥቷል። ማርካም ያወጣው አንድ ዘገባ ነበረ ከሪያል ማድሪድ ጋር በተገናኘ ማድሪዶች ከዚህ ቀደም ያቀረቡለት የኮንትራት የመደራደሪያ ነጥቦች ላይ ጸንተው እንደሚቆዩ፣ ለመደራደር ዳግም መቀመጥ እንደማይፈልጉ ዘገባዎች እየወጡ ይገኛሉ። አርሰናሎች አሁን ላይ በንቃት ነገሩን የተካተሉት ይገኛሉ። እንደ ታማኝ ምንጮች ከሆነ ደግሞ በግል ጉዳዮች በመርህ ደረጃ መስማማታቸው ነገሮች የበለጠ እየገፉ እንደመጡ ማሳያ ነው። ማድሪድ ደግሞ በተቃራኒው ኮንትራቱን ካላራዘመ መልቀቅ ነው የሚፈልጉት። ምክንያቱም በቀጣይ በነፃ መልቀቅ ስለማይፈልጉ። ስለዚህ ቪኒሲየስን የአርሰናል ጉዳይ አሁን ያለበት ደረጃ ይህንን ነው የሚመስለው ማለት ነው። ሌሎች ጉዳዮችን እንመልከት። ሌላኛው ኢንተር ሚላን ጋር በተገናኘ እንግዲህ ኔራዙሪዎቹ ጆን ስቶንስን በነፃ ማስፈረማቸው ይታወቃል። ተጫዋቹ በተጠናቀቀው የውድድር ዓመት ከማንቸስተር ሲቲ ጋር ኮንትራቱ ተጠናቆ በነፃ ነበረ የተለያየው እና በነፃ አስፈርመውታል። እስከ 5 ሚሊዮን ዩሮ የሚደርስም ዓመታዊ ደሞዝ እንደሚከፍሉት ዘገባዎች ወጥቷል። በተጨማሪም ከወደ እንግሊዝ ሌላኛውን ተጫዋች ለማስፈረም ፍላጎት አላቸው። ከርቲስ ጆንስን በ30 ሚሊዮን ፓውንድ ለማስፈረም ፍላጎት ሲኖራቸው
በአንጻሩ ግን ሊቨርፑል 35 ሚሊዮን ፓውንድ ከተጫዋቹ ዝውውር እንደሚፈልጉ ዘገባዎችን ስንመለከት ነበረ። ሌላኛው ኤሲ ሚላኖች በነቃ የዝውውር ተሳትፎ ያደርጉ ይገኛሉ። ሩበን አሞሪም ወደ ሮሰነሪዎች ቤት መምጣታቸው ይታወቃል። ኢታን ዋኔሪን ከአርሰናል ለመውሰድ ነው ፍላጎት ያላቸው። የ19 ዓመቱን ይህንን መስመር ተጫዋች ለማስፈረም ፍላጎት እንዳላቸው ክሪዮ ዴሎ ስፖርት ያወጣው መረጃ ያመላክታል። ኒውካስልን በተመለከተ እንግዲህ ኒውካስሎች ከአሰልጣኛቸው ጋር ተለያይተዋል። ባለፉት ጊዜያቶች እንዴት ያለ ጊዜ ያሳልፈው እንደነበረ በኒውካስል ቤት ይታወቃል አይደለ? እናም ኒውካስሎች አሁን ላይ ግብ ጠባቂ ለማስፈረም ተስማምተዋል። ቼክ ሪፐብሊካዊ ግብ ጠባቂ ነው። ሉካስ እንግዲህ ሆርኔክ የተሰኘ ግብ ጠባቂ ከብራጋ ለማስፈረም መስማማታቸውን የቶክ ስፖርት ዘገባ ይዞ ወጥቷል። ሌላኛውና ትልቁ አርሰናልን በተመለከተ የወጣውን መረጃ ላንሳላችሁ። ባለፉት ሳምንታት አርሰናሎች ለመስማማት ከኒውካስል ጋር ሲደራደሩ የነበረበት ተጫዋች አለ። የተጫዋች ደግሞ ብሩኖ ጊማሬሽ ነው። ይሄ ብራዚላዊ የአማካይ ስፍራ ተጫዋች በመጪው የውድድር ዓመት በአርሰናል መዋቅር ውስጥ በጣም እጅግ የሚፈለገው ተጫዋች ነው። እንደሚታወቀው ዴክላን ራይስ በጣም በድካም ሰውነቱ ዝሏል። ስለዚህ እርሱን ማሳረፍ አለባቸው። እርሱን ለመተካት ደግሞ ሁለኛ ብለው የመረጡት ተጫዋች ጊማሬሽ ነው። እርሱን ለማስፈረም ከ55 ሚሊዮን ፓውንድ ጀምሮ ከመጋረጃ ጀርባ ኦፊሻሊ ይፋ ሳያደርጉ በወኪሉ በኩል ሲነጋገሩ ቆይተው ነበረ። አሁን ለመስማማት ተቃርበዋል። ነገር ግን የፈረንሳዩ ሌኪፕ አንድ ዘገባ ይዞ ወጥቷል። በ90 ሚሊዮን ዶላር ያም ደግሞ 77 ሚሊዮን ፓውንድ ከፍለው አርሰናሎች እርሱን ለማስፈረም መስማማታቸው ነው የታወቀው። በመጪዎቹ ቀናቶችም ምናልባትም በቀጣይ ሳምንት ዙር ይፋ እንደሚደረግ ነው የሚጠበቀው። ጊማሬሽን በተመለከተ እንዲያውም ተጫዋቹ ነገ ላይም ደግሞ ሰኞ ለቅድመ ዝግጅት ከቡድኑ ጋር እንደሚቀላቀል ያስባሉ ኒውካስሎች። ነገር ግን እርሱ አንድ ሀሳብ አለው። የዝውውር ጉዳዮቹ እንዲያጠናቅቅ ወደ ቅድመ ዝግጅት እንዳይመጣ እንዲደረግ ሀሳቦችን ያቀርባል የሚል ዘገባዎችንም ስመለከት ነበርና አርሰናል በ77 ሚሊዮን ፓውንድ ጊማሬሽን ለማስፈረም እጅግ መቃረቡን ታማኝ የዜና ምንጮች እያስነበቡ ይገኛሉ። እና አርሰናሎች በዚህ የውድድር ዓመት በተለይ በመጪው ዓመት የተሻለ ቡድን ሆነው ለመቅረብ በጣም ትልቅ አምቢሽን ያለው ቡድን ሆኖ ተገኝቷል። በአውሮፓ ኤሊት ቡድን መሆን ነው የሚፈልገው። አሁን ደግሞ እቅዳቸው ከፍ ያለ መሆኑን ሚኬል አርቴታም ተናግሯል። ፕሪሚየር ሊግ አሳክተናል፣ ከዚህ የገዘፈም ነው እቅዳችን የሚል ሀሳብን ሰጥቷል። በአውሮፓ መድረክም ዋንጫ ማሳካትን ህልም አላቸው። ስለዚህ ቡድኑ ፋይናንሻሊ በጣም ስቴብል የሆነ ቡድን ነው። ከዚያም ባለፈ በእግር ኳሳዊ ምክንያቶችም ራሱን ከፍ እያደረገ የመጣ ቡድን ነው። እናም ዝውውሮቹንም ስንመለከት ቪኒን መፈለጉ በራሱ የቡድኑን አምቢሽን በከፍታ የሚያሳይ እንደሆነ ሀሳቦችን ማንሳት ያስደፍራል ብዬ አስባለሁኝ። እናም ጊማሬሽም ዝውውሩ በመጪው ሳምንት እንደሚጠናቀቅ ይጠበቃል። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋዜና አሳልፍ ያለውኝ ሰናይ ጊዜን ተመኝቻለሁኝ።